በዚህ ቪዲዮ ሁላችሁም ከምትጠቀሙት ከባይቢት ካርድ የተሻለ እዚሁ ሆናችሁ ማውጣት የምትችሉት ሌጋል ካርድ አሳያችኋለሁ። ይህንን ካርድ ከአፕል ፔይ፣ ጉግል ፔይ፣ ፌስቡክ አድቨርታይዝመንት የፈለጋችሁትን ነገር መጠቀም የሚያስችላችሁ ካርድ ነው። የባይቢት ካርድ እንትን ላይ አልሰራለኝ እንትን ላይ እምቢ አለኝ ለምትሉ ሰዎች ይሄ 100% ሌጋል የሆነ ከማንም ጋር ሳትነካኩ ራሳችሁን ችላችሁ አይዲ ተጠቅማችሁ ወር ፓስፖርታችሁን ተጠቅማችሁ አውጥታችሁ በክሪፕቶ እየሞላችሁ መጠቀም የምትችሉት 100% ሌጋል የሆነ ኢትዮጵያ ውስጥ የሚፈቀድ ካርድ ነው ማሳያችሁ። በመጀመሪያ ትክክለኛ መሆኑን እንድታረጋግጡ ከአሊ ኤክስፕረስ ስከፍል እንዲሁም ደግሞ ከአፕል ፔይ እና ጉግል ፔይ ጋር ኮኔክት ሳደርግ ያለውን አሳያችኋለሁ። አሊ ኤክስፕረስ ላይ የምፈልገውን እቃ እንደዚህ መርጣለሁ። ይህን ማይክ ነው የፈለግኩት ባይ ናው እለዋለሁ። ከዛ በኋላ ሺፒንግ አድሬስ ካርድ ነምበር እንዳስገባ ይጠይቀኛል። እያሳለፍኩ ነው እዚህ ጋር ለማሳየት ስለሆነ ካርድ ነምበሬን አስገብቻለሁ። እንደን ፔይ ናው እለዋለሁ ማለት ነው። ካርድ ነምበሩን ሲቪቪን ኤቭሪቲንግ ዲቴይሉን ካስገባችሁ በኋላ ፔይ ናው ትሉታላችሁ። ከዛ ቬሪፊኬሽን የሚጠይቃችሁ በትክክል ይሄ የካርዱ ባለቤት ነው ወይ የሚለውን ለማረጋገጥ ማለት ነው። በቴክስት ወይም በሞባይል አፕ ይለናል። ሁለቱንም የምትመርጡት በተመሳሳይ በኢሜይል ነው ቬሪፊኬሽን የሚጠይቃችሁ። ቬሪፊኬሽኑ በኢሜይል ስልኬ ላይ እንደዚህ ገብቶልኛል። ከዛ በኋላ ይህን ያህል አማውንት አሊኤክስፕረስ ላይ ምናምን የሚል ኢሜይል ይደርሳል። ቬሪፋይ የሚለውን ክሊክ እናደርጋለን። ከዛ በኢሜይላችን የገባውን ሊንክ ነክተን የስ አይ አውቶራይዝ ዲስ ትራንዛክሽን ብለን ኮንፈርም እንለዋለን። ልክ ኮንፈርም እንዳደረግነው አሊኤክስፕረስ ላይ ኮንፈርም ዩር አይደንቲቲ ብሎ እየጠበቀን የነበረው እንትን ራሱ ይሽከረከርና በምትመለከቱ መቀጠል ፕሮሰሲንግ ብሎ ፔመንት ሰክሰስፉል ይለናል ማለት ነው። ቀጥለን ደግሞ ከአፕል ፔይ ጋር ኮኔክት እናደርጋለን። ዴቢት ኦር ክሬዲት ካርድ የሚለውን አማራጭ መርጠን ኮንቲኒው እንለዋለን። ከታች ማኑዋል ያስገባ የሚል አለ። ከአፕል ፔይ ጋር ኮኔክት ሳደርግ ያለውን ላሳያችሁ ብዬ ነው። እንግዲህ ይሄኛው ስሜን አስገባለሁ። እንደን ደግሞ ካርድ ነምበሬን፣ ኤክስፓይሪ ዴት፣ ሴኩሪቲ ኮድ እዚህ ጋር ያው ስለማይታያችሁ ማለት ከቨር ማድረግ ስላለብኝ ነው። እንደን ተርምስ ኤንድ ዲቴልስ ኮንፈርም አድርግ ይለናል። ከዛ ካርድ አድርግ ይለናል። ከዛ በኋላ ካርድ ቬሪፊኬሽን ነው የሚጠይቀን በቴክስት ወይንም ደግሞ በኢሜይል ይለናል። ከሁለቱ አንዱን ትመርጣላችሁ። እንደን ቬሪፊኬሽን ኮድ ይላካል ማለት ነው። እንደምትመለከቱት ኢሜይል ላይ ኮድ ገብቷል። ያንን የገባውን ኮድ እዚህ ጋር ቬሪፊኬሽን ኮድ የሚለው ቦታ ላይ ማስገባት ነው። ከዛ ከላይ ኔክስት ስትሉት ካርዱን አክቲቬት ያደርግልናል ማለት ነው። በዚህ መልኩ ከአፕል ፔይ ጋርም ኮኔክት መደረግ ይችላል ማለት ነው። ይህ ካርድ እንደዚህ አይነት መረጃ በብዛት ሼር የማይደረግ ነገር ነው። እኔ ሼር ማድረግላችሁ ብዙ ነገሮችን በነፃ ነው ማቀርብላችሁ። ሶ አትሊስት ይሄን ቪዲዮ ላይክ አድርጉልኝ። ሶ ወደ ቪዲዮ እንግባ። ሶ የዚህን አሁን የማወራውን ካርድ ወይንም ደግሞ ዋሌት ክሪፕቶ ዋሌት ነው። የዚህን ዋሌት ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሶ ያንን ስትነኩት ይወስዳችኋል ማለት ነው። ሶ ወደ ፕሮሰሱ ነው የምንገባው። ስልኬ ላይ ገብቼ ያሳያችኋለሁ። ዲስክሪፕሽን ላይ ሊንክ አለ። በፒሲም በስልክም በሁሉም ነገር ብታደርጉት ተመሳሳይ ነው። በስልኬ ያው ሁላችሁ አብዛኞቻችሁ በስልክ ነው የምትጠቀሙት ብዬ ስላሰብኩኝ በስልኬ ሪከርድ አድርጌ ይዤዋለሁ። ሶ ሪከርድ ያደረኩትን አሁን አሳያችኋለሁ። ሊንኩን ስትነኩት ወደዚህ ፔጅ ይወስዳችኋል፣ ወይም ደግሞ ሳይን አፕ ፔጅ ይወስዳችኋል። ያንን ሳይን አፕ ትሉትና ጉግል የምትለዋን አማራጭ ትመርጣላችሁ። ከዛ የሚታያችሁን አንዱን ጉግል አካውንት ወይም ስልካችሁ ላይ ከተመዘገቡት አካውንቶች አንዱን ትመርጣላችሁ። ወደ ዋሌታችሁ ይወስዳችኋል። ዋሌት ላይ ከሆነ ያላችሁት ከጎን ነጠብጣቡን ነክታችሁ ኮዚ ካርድ ወደሚለው ትሄዳላችሁ። 4-5 አይነት የካርድ አማራጮች አሉ። እነሱን የሚመቻችሁን መምረጥ ትችላላችሁ። እኔ የምጠቀመው ዩኤስዲ ፕሮ ነው። ሁሉም የየራሳቸው እንትን አላችሁ። ዩኤስዲ ፕሮ ከአፕል ፔይም ጉግል ፔይም ጋር ኮኔክት ማድረግ ትችላላችሁ። ኦንሊ ዳውን ሳይድ መክፈቻ ፊ $12 ወይም 12 USDT ነው። ያንን ስትነኩት ቬሪፋይ አድርግ ይሏችኋል። ኮንቲኒው ትሉታላችሁ። አሁንም ድጋሚ ኮንቲኒው እንለዋለን እዚህ ጋር። ከዛ በኋላ የት ሀገር ነው ያላችሁ ይለናል። ኦል ካንትሪስ ኤክሰፕት ዩኤስኤ ትላለች። እሷን ታጭነን ኮንቲኒው እንለዋለን። ያው ኢትዮጵያ ውስጥ ስላለ ራሱ ዲቴክት አድርጎ ኢሹዊንግ ካንትሪ ኢትዮጵያ ይለናል። አይዲ ካርድ፣ ድራይቪንግ ላይሰንስ እና ፓስፖርት አማራጭ አለን። የፓስፖርት መርጫለሁ። የምትፈልጉትን መምረጥ ትችላላችሁ። እዚህ ጋራ ከቻላችሁ ስካን የተደረገ ሳይሆን ፎቶውን ለማንሳት ሞክሩ፣ ላይቭ ማለት ነው። ስካን በተደረገው እምቢ ስላለኝ ቀጥሎ በፎቶ ሞክሬ ሰርቶልኛል። ከዛ በኋላ ላይቭነስ ቼክ ወይም ደግሞ ሰልፊ ቼክ ያደርጋችኋል። ወደ ግራ ወደ ቀኝ በሉ እያለ ማለት ነው። ከዛ የተወሰነ ደቂቃ እንደዚህ ዮር ፕሮሰሲንግ ዮር ዳታ ምናምን ይለናል። ከዛ ዮር ፕሮፋይል ሃዝ ቢን ቬሪፋይድ ይለናል ማለት ነው። አሁንም ከዚህ ካርድ ጋር ሄደን የምንፈልገውን ካርድ እንመርጣለን። እኔ ፕሮ ነው የምፈልገው። ከታች ዲፖዚት የምትላለች እሷን ክሊክ እናደርጋታለን። ዩኤስዲቲ ይመጣልና የምትፈልጉት ኔትወርክ መምረጥ ትችላላችሁ። ግን ከባይናንስ ያለ ፊ ለመላክ BEP 20 የምትል ኔትወርክ አለች። ከዛ በኋላ ባይናንሳችን ላይ መተን ዊዝድሮ እንለዋለን። ክሪፕቶ ኔትወርክ መርጠን ዩኤስዲቲ ላይ አድርገን እዚህ ጋር ነው የምትመለከቱት ኔትወርክ ብዬ ባይናንስ BNB ስማርት ቼን BEP 20 ነው የመረጥኩት። ያለምንም ፊ 00 ነው ፊው። የምትፈልጉትን ያህል አማውንት ኢኒሻል ቶፕ አፕ እንደነገርኳችሁ $100 ነው። የዚህ ካርድ ዳውን ሳይዱ ይሄ ብቻ ነው $100 ነው። ከዛ እኔ እዚህ ጋር $12 አክቲቬሽን ፊ ስላለ አንድ ላይ $112 አካባቢ ነው። ለማንኛውም ብዬ የተወሰነ ጨምሬ 112.3 አካባቢ ወደዚህ ካርድ ውዝድሮ አዝዣለሁ ማለት ነው። ልክኛውን ውዝድሮ ስትሉት ከባይናንሳችሁ ላይ ማለት ነው የተወሰነ ደቂቃ ይፈጃል። 3 ደቂቃ 2 ደቂቃ አካባቢ ይፈጃል። ወደ ዋሌታችሁ ተመልሳችሁ ሪፍሬሽ ያደረጋችሁ ጠብቁት። 2 ደቂቃ ከ3 ደቂቃ በኋላ ሪፍሬሽ ስታደርጉት እንደምትመለከቱት 112.28 ገብቷል ይለኛል። ልክ እዚህ ጋር ሲገባላችሁ
ካርዱን ኦርደር የምታደርጉት በአፕሊኬሽኑ ነው። እኔ በዌብሳይቱ አልሰራልኝም። ሜቢ ለእናንተ ሊሰራላችሁ ይችላል። ከዛው ፕሌይ ስቶር ላይ ወይም አፕ ስቶር ላይ ኮዚ ዋሌት ብላችሁ ሰርች ማድረግ ትችላላችሁ፣ ወይም ሲ ዋሌት ብላችሁ ማለት ነው። አፑን እንዳወርዳችሁት እንደዚህ ሳይን አፕ ወይም ሎጊን ይላችኋል። እዛ ሳይን አፕ ስታደርጉ የተጠቀማችሁትን ኢሜል እዚህ ጋር ማስገባት፣ ፓስወርዱንም እዛው ሳይን አፕ ስታደርጉ የከፈታችሁበትን አስገብታችሁ ኮንቲኒ ትሉታላችሁ። ከዛ በኋላ ሮቦት እንዳልሆናችሁና እንደሆናችሁ ላረጋግጥ ይላችኋል። እዚህ ጋር ካፕቻ ያመጣላችኋል። ይህንን ካፕቻ ያው መፈጸም ነው። ምንም ቀላል ነው። ላይ በምታዩት ወርደር ከታች ያለውን ንኩ ነው የሚላችሁ። ኢሜል ቬሪፋይ አድርጉ ይለናል። ኢሜላችን ላይ ኮድ ይገባል። ያንን የገባውን ኮድ እናስገባለታለን። ከዛ ወደ ዋሌታችን ያስገባናል ማለት ነው። አፕሊኬሽኑን ሰርች አድርጋችሁ ካጣችሁት ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እንደምትመለከቱት 112.27 መጥቷል ማለት ነው። ከታች አሴትስ የምትላለች እሷ ውስጥ ነው የምንገባው ካርዳችንን ለማውጣት ማለት ነው። ከዛ በኋላ ከላይ በኩል ከላይ በቀኝ ካርድ የምትላለች እሷን ክሊክ እናደርጋለን። እዛ ኮዚ ካርድ የሚለና አፕላይ እንለዋለን። እዚህ ጋራ ቤዚኩ ሲሆን ምንም ፊ የለውም። ነገር ግን ከአፕል ፔይ እና ጉግል ፔይ ጋር ፔይፓል ጋር ሊንክ ማድረግ አትችሉም። እሱ ነው ወደ ኦንሊ ዳውን ሳይድ። ግን ሁሉም የትኛውም ካርድ ላይ ኢኒሻል ቶፕ አፕ 100 ዩኤስዲ ነው መጀመሪያ ላይ መሙላት የምትችሉት። ከዛ በኋላ ግን አንድም ሁለትም መሙላት ትችላላችሁ። ከዛ አፕላይ ስትሉት ዲቴይላችሁን ልሙላላችሁ። አውቶ ፊል አድርጊያል ከአይዲያችሁ ስማችሁን ምናምን ካርድ ሆልደር ኢንፎርሜሽን የካርዱ ባለቤት ኢንፎርሜሽን ማለት ነው። አውቶ ይሞላላችኋል። አውቶ ሲሞላ ስለሚሳሳት ራሳችሁ አስተካክሉ አንዳንድ ነገሮችን። ከዛ መሙላት የምትፈልጉትን መጠን እኔ 112 ነው መሙላት 100 ነው የምፈልገው። 12 አክቲቬሽን ፊ ነው አንድ ላይ 112 ሆኖ ክፈል አልኩት። ከዛ ሴቲንግ አፕ ዩር ካርድ አለኝ እንደዚህ። ከዛ በኋላ እንወጣለን። ኤክስትራ ነክተን ስንወጣ እንደምትመለከቱት 0.29 ሆኗል በአንድ ጊዜ። አሁን እንደገና ካርዳችን ጋር ሄደን ቼክ እናደርጋለን። አሁንም ዌቲንግ ላይ ነው የሚለኝ። ሪፍሬሽ እያደረግን መጠበቅ ነው። በ30 ሰከንድ ውስጥ ምናምን ካርዱ ይወጣላችኋል። እንደምትመለከቱት 98.2 ባላንስ አለልኛል። ቶፕ አፕ ያደረግከው 100 ነው። ኦንሊ ትራንዛክሽን ፊ የምትከፍሉት እዚህ ጋር ምንም ጀነራል ትራንዛክሽን ፊ 0 ነው። ነገር ግን ቶፕ አፕ ስታደርጉ 1.8% ትከፍላላችሁ። ከላይ ካርድ ዲቴይሏን ማሳያዋን በተን ስንጫን እንደዚህ ሙሉ ካርድ ዲቴይሉን ከነ ሲቪቪው ኤቭሪቲንግ ያመጣላችኋል ማለት ነው። እሺ ባያችሁት መልኩ እንግዲህ ከሁሉም ዌብሳይቶች ጋር ሊንክ መደረግ ይችላል። ሌላው ቅድም ያልነገርኳችሁ ከፔይፓላችሁ ጋርም ሊንክ ማድረግ ትችላላችሁ። ይሄንን ካርድ ከሁሉም ነገር ፔይፓላችሁን ቬሪፋይ ለማድረግ የምትጠቀሙበት ካርድ ነው ማለት ነው። አይ ቲንክ አሁን ላይ ብዙ ነገሮች እየተከፋፈቱ አሪፍ እንትን ላይ ደርሰናል። አሪፍ ነገር ይመስለኛል ያቀረብኩላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለዚህ ቻናል ሲሆን ሰዎች ካላችሁ ሰብስክራይብ ማድረግ አትርሱ። ይመቻችሁ። ቻው